ስነ ስርዓት ግን መላጣ ነው ሊይዘው ስል አማለጭ ስነ ስርዓት ሽደይሽ ልጅ ጋር እኔ ምንም አላደረኩም ስነ ስርዓቷን ተያዝ ቅድማት ተናገሪ ነበር አቅም ላይ አቅም ያያችሁ ማንም አቅም ያይልሽ ስትናዘጂ ታወሪዋለሽ ፈረንጁ በጣም አሁን ፈረንጁ ሰማኛለህ ህፃን አያርግሽ እየነገርኩ ነው አንተም ስትከበር አልገባም እሷም ስትከበር አልገባች ምንድነው ስለመከበር ምናምን ምን ታውቃለህ አሁን አንተ ገና ህፃን እኮ ነኝ አውቃለሁኝ ግን ደግሞ ካንተ በላይ ብዙ ነገር አውቃለሁ ብለህ የምታሸማቀው ዝም በለው ቆይ እኔ ለማሸማቀቅ ለምን እንደዚህ የምትለው እኔ አውርድ እባክህ ስትከበር ተከበር ያልኩት እንደዚህ አይነት ነገር ነው ገብቶሃል ሴት የላከው ሞት አይፈራም አሉና የአብርሽ ነገር በቃ ሴት የላከው ሆኖ እኮ ግንፍል የሚለው ነገር ማለት ነው ግራ ያጋባኝ ዛሬ ደግሞ እሱ ነው በቃ እሱን አንበሳ እያደረጉ እነሱ ነው ምን ነው ተው እንጂ ተው እቺ ነው ማለኛም ትገባናለች ትላላችሁ እንግዲህ እቺ ኤርሚላ የምትባለው እንደው ምን አይነት አሽቃባጭ ናት በእናታችሁ ማስመሰል ስችልበት ደግሞ የብሬ ነው ምላችሁ መጀመሪያ እየለመነቻቸው የነበር አንገቷ ደፍተው ይያዟት አሁን እሱን ስታይ ፊት አላለችም ረበለው አንቺ እውነትም ፈልቶብሻል አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች ሰላም ብያለሁ ሰላማችሁ በዚህ ይበልልኝ መተና ላይክ ሼር ሰብ ያደረጋችሁ ደገፍ አድርጉኝ እየሞከርን ነው ማለት ነው እንግዲህ ደገፍ አድርጉን እኛንም እንግዲህ አብርሽ ኤርሜላን አትንኩብኝ እያለ ቦግ ደፍ እያለ ነው ማለት ነው እንግዲህ በእነ ፈረንጁ እየተንጣጣባቸው ነው እንግዲህ ፈረንጁን ህፃን እያለ ሊያሽማቀቀው በጣም እየሞከረ ነው ግን እሱ መስሚያው ጥጥ ነው እንግዲህ እውነትም እንደተባለው አክብሮክ ነው እንጂ እንግዲህ ታሸነፋለህ ያላዘበ በዳ አድራላችሁ የሩታ መከታተን ኩብንኛ እሱ ሲናካብን ደስ አይላንም ሲቀጥል ደግሞ ማለት ነው በነገራችን ላይ ደስታ ለምንድን ነው ማያወራ ግን አንዳንድ ሰው እኮ ከመናገር ይልቅ በተግባር ማሳየት ስለሚፈልግ ነው እንግዲህ በዚህ ሰሞን ማሳየት ነገር አለ ብሎ ፈክሮለታል አብርሽ ከናንተ የሚፈልገው ነገር ነበረ እንግዲህ ከአይ ካላችሁ በተግባር ማሳያችሁ ነገር አለ ብሎ እንግዲህ አስጠነቀቋቸዋል ማለት ነው እንግዲህ ሁለቱም አይን ለአይን እየከዱ ነው እንግዲህ ማን ነው አብርሽም አላስመታሁም ብሎ እየተከራከረው ነው ኤርሜላም አላስመታሁም ብላ እየዋሸች ነው እንግዲህ አይን በአይን እየዋሹ ነው ማለት ነው ሁለቱም ስለዚህ ከሁለቱ ውጭ ደግሞ ደስታን ሊፈልገው ሊያስመታው የሚችል ማንንም የለም ደግሞ የአብርሽ ጓደኞች የአብርሽ ዘበኞች ናቸው እየመቱት የነበሩ የአብርሽና የኤርሜላ እንትኖች ናቸው እና ስለዚህ ከነሱ ውጭ ደግሞ ማንንም ሊያስመታው አይችልም እኛ አይደለንም ብላችሁ ደግሞ ባትክዱ ጥሩ ነው እንግዲህ ደስታም ወደ ህግ ለመሄድ እያሰበ ነው አዝመናው ስናየው ማለት ነው ስለዚህ መታሰር ያለባት አብርሽ ሳይሆን ኤርሜላ ናት እንደው ፈጣሪ እስር ቤት ወርውሮ ብቻ እዛ ብቻ አፍኖ ቢያስቀምጥልን ጥሩ ነበረ በነገራችን ላይ ብዙዬም የተናገረችው ነገር አለ ለነ ቡሩክ ማለት ነው እንደታወቀው በሁለታቸው መሃል ከዚህም ሆኖ እየበጠበጡ ያሉ እነሱ ናቸው ያው እንደምናውቀው ሁሉም እንደሚያውቀው ማለት ነው ስለዚህ እሱም ለምንድን ነው የምትረብሹ አንዴ ካንዱ ጎን እየሆናችሁ እየመሰላችሁ አንዴ ካንዱ ጎን እየሆናችሁ እየመሰላችሁ የነሱ ሰላም አትፈልጉትም ነው በዚህ ልክ ምንድን ነው እነሱ ብላ ተናግራለች ማለት ነው ትክክል ነው ማለት አንዴ ለአብርሽ ያሰቡ ይመስላሉ አንዴ ለሩታ ያስቡ ይመስላሉ በቃ ምንም አልታወቀም ያኔ ሩታም ደስተኛ ህይወት እንድትኖር አይፈልጉም አብርሽም ደስተኛ ህይወት እንዲኖር አይፈልጉም ግልጽ ነገር ነው ይሄ ማለት ነው አሁን ኤርሜላን እንደዚህ የሚያመጡለት ምናምን የሱ ደስታ ፈልገን ነው ምናምን የሚሉ ውሸታቸው ናቸው የሱ ደስታ በፍጹም አይፈልጉም የሱ ደስታ ቢፈልግ ኖሮ ከትዳሩ እንደዚህ እንዲሆን ባያረጉት ነበር እንደ ሰው የሚያስቡለት እንደ ሰው የሚያዝኑለት ቢሆን ኖሮ ማለት ነው እና ለሱ ምንም አይነት የሚያስቡ ጓደኞቹ ምናምን የሚሉት የዘበት ጥሩ ጓደኛ እንደዚህ አይደለም ገባችሁ የእናንተ ደስታ ይፈልጋል የእናንተ ሰላምን ይፈልጋል የእናንተ ስኬት ይፈልጋል እሱ ደግሞ የሱ ስኬትም የሱ ደስታም የሱ
በኩል እንትን አይፈልጉትም ማለት ነው። ያ ስለሆነ የግልጽና ግልጽ ነገር ነው። የሱ ህይወት እና የሩታ ህይወት መበጥበጥ ነው ፍላጎታቸው። ግን በአንድ በኩል ይሳካላቸዋል፣ በአንድ በኩል ደግሞ አይሳካላቸው። ይሄ ግልጽና ግልጽ ነገር ነው። ለማንኛውም በሌላ ደግሞ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጄ ትንሽ እያስቸገረችኝ ስለሆነ ድምጤም እየተቆራረጠባችሁ ይመስለኛል። ይቅርታ፣ ትንፋሽ እንትን እያለ ነው፣ እሷን ተሸክሜ ነው። ለማንኛውም በሌላ እንገናኛለን። ላይክ ሼር ሰብ እያደረጋችሁ አብራችሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።